ሚያባት አታልቅስ እናቴ ቀረባት ዓለም ዋንጫ ባንተ መበላት ቀረባት እናቴ እግር ኳስ ልጇን መዳር አቃታት እናቴ የገማ በጣም አንድ ችምባ እንዳይወጣ እናቴ ለነዚህ ለግሞች አንድ ችምባ እናቴ አንድ ችምባ ተዋቸው እነዚህ ማይረቡ ስብስቦች ቪቲኒያ ምትለው ማን የሚኖረው እንዴት ማበል የፒኤስጂ ቤቶቹማ ቆሻሻ ሚደው ራሱ አይገልጻቸውም። የዓለማችን ምርጡ ሚድፊልደር ነው። አንድ ኳስ ክሬት ማድረግ አይችሉም። አንድ ኳስ ማለት ነው የደነዘዙ። አንተ መስራት ያለብህን ታሪክ በሚገባ ሰርተሃል። በቃ ዓለም ያውቋል። አጨብጭቦ ጨርሶልሃል። በጣም በቂ የሆነ ስራ ሰርተሃል። አንተ ማልቀስ አይጠበቅብህም የኔ አባት። አንተ የዓለም ልብን ገዝተሃል። በጣም ያ ከበቂ በላይ ነው። ከበቂ በላይ ነው። ምንም ማለት አይደለም። አታልቀስ የኔ አባት። እንዴት አባቱ ነው በእናት እንዴት አባቱ ነው የሚያቃጥለው። ወይኔ በጣም አዝኛለሁ ከምር። We will never see him again በወርልድ ካፕ። ወይ ግን በጣም እንወድሃለን። so sad። እግር ኳስ ነው ውለታሽ ላይ ከሱ ያደረገልሽ ነገር ይሄ ነው። ለክርስቲያኖ የሚገባው መጨረሻው ይሄ ነው። እግዚአብሔር ምስክሬ ነው። ደስ አላችሁ? እሱን ውድቀት ምናምን ተማኘው። ማንም እንደዚህ ሊሰብረኝ አይችልም ከክርስቲያኖ ውጪ ማንም። በመጨረሻም እንግዲህ ክርስቲያኖ ሮናልዶ የዓለም ዋንጫ ለመጨረሻ ጊዜ በዚህ መልኩ ተሰናብቷል ማለት ነው። በስፔን ብሔራዊ ቡድን አንድ ለዜሮ ተሸንፎ። አዎ እግር ኳስ ለታጣቅ ካሪኖች ዛሬ ፖርቱጋልን ከነጀግናዋ ይዛቸው ሄዳለች። ትናንትና ያልነገሰው ልዑል ዛሬ ደግሞ አንድና ብቸኛውን ንጉስ ክርስቲያኖን ወስዳብናለች። ለእኛ ሮናልዶ ከዓለም ዋንጫ ጋር ሳይሆን ብቻውን ልባችን ላይ የነገሰ ንጉስ ነው። ይህንን ዓለም ዋንጫ በሙሉ ድጋፍ ስንደገፋት የነበረችው ፖርቱጋል አሁን እንዳለች የለች። በ41 ዓመቱ 6 ሰዓት የዓለም ዋንጫዎችን የተጫወተው ብቸኛውን ንጉሳችንም የለም። አሁንም ቢሆን ግን ይሄ ለእኛ የክርስቲያኑን ክብር ከፍም ዝቅ ማድረግ ነው። ልንረሳ የማይገባው ነገር ግን አሁንም ቢሆን 7 ቁጥር ከ10 አሁንም ትበልጣለች። እንወድሃለን አንተ ንጉስ። አንተን ስላየን እኛ በጣም እድለኞች ነን። እንወድሃለን። ሚካኤል ሜሪኖ ምን ነው አባቴ እቺ ብቃትሽ እኮ እናቃታለን። ተቀይረ ስትገባ ይሄ ልጅ አገባብን በቃ ነው ያልኩት። ወይኔ ምክንያቱም እድል አባክልማ። ይሄ ግን እኮ ለአርሰናል ነበር ማድረግ የነበረብህ አባቴ። ለምን ወጋህን? የአርሰናል ደጋፊ ሆነ ዛሬ የቋጠርክ ሰው ዛሬ ተደሰትክ። የዩናይትድ ደጋፊ ሆነ ደግሞ ሲያርን የምትደግፍ ሰው ደግሞ ሚካኤል ሜሪኖ ነው ጠላት ማለት ነው። ገባህ? ወይኔ ደግሞ የሚያም ሽንፈት ባለቀ ሰዓት መመለስ እንዳትችል ራሱ እኮ ነው። በቃ ባለቀ ሰዓት እኔ ተቀይሮ ሲገባ ነው የታወቀኝ። ስልህ በስፔን መሸነፍ ይሻላል። እመኔ ነው የምልህ። የሌላኛውንም ለቅሶ ያሳየናል። እኔ ፈልጌው አይደለም፣ ግን አንድ እኩል እንድንሆን ግዴታ ነው። ያ ጋይስ አይ ነው ያም የሜሲ ፋን ምናምን ግን በጣም ብዙ የሲአር7 ደጋፊዎች አሉኝና ሎያሊቲያቸውም ድረስ እንደሆነ አውቃለሁ። እኔ እንደ ሜሲ ፋን ሁላ ማለት ነው በዚህ ነገር እንዴት ሰለብሬት ማድረግ አልቻልኩም። እግዚአብሔር በጣም የታብኝ በቃ እኔ እግዚአብሔርን ነው የምላችሁ። እግዚአብሔር ምንም ጭራሽ የከፋኝ ስክሪን ላይ ሳይወድ አላዘነኝ በጣም እና በቃ 56 ንጉስትና ቡዬ በሶሻል ሚዲያ ላይ የማውቃችሁ ጀለሶች ምናምን ሎያሊቲያችሁን በደንብ አውቃለሁ። በጣም ፔን አለው ኦፍ ኮርስ ግን በቃ በእናታችሁ ማርያም አሰሜ ሲፋን ማለት ነው ጭራሽ በቃ ይሄ እንደምታስቡት አይደለም። በጣም ነው የሚደብር የሚያሳዝነው። በቃ ወዳችኋለሁ በእግዚአብሔር ኢትስ ዲፕ በጣም የምረዳችሁ። ፖርቱጋል 1-0 ተሸንፋ ወድቃለች በአሳዛኝ ሁኔታ ማለት ነው። ግን እንደ ሞሮኮ ቀኑ ልብ ያልተሰበረም ባሁኑ የምሬ ነው የምላችሁ። በጣም ደብሮኛል ግን በቃ ታግለዋል። እውነት ያላቸውን ሁሉ ሰጥተዋል። ምንም ማድረግ አልችልም። በርናንዶ የምትባል ቀሽም ሰው ግን ምንድነው ስሜታዊ የሚያደርገው? ደደብ ገና እንደገባ ማይም ፋውል ሰራ ቢጫየ
እሱ ላይ ገብቶ ጥቅም የለው ቦታ ላይ ፋውል ሰጥቶ አዘናግቶ ጎል እንዲቆጠር አደረገ ማለት ነው። ከትልቅ ተጫዋች ማይጠበቅ ምን አይነት ቀሽም ተጫዋች እንደሆነ ዝም ብሎ ስሜት ይሆናል ባዶ ቦታ ላይ ማለት ነው። እድለቢስ እግዚአብሔር እድለቢስ አንግል ገጫ የበርናንዶ ቴስታ ራሱ ለጥቂት ወጣ። ባለቀ ሰዓት ራሱ በጥቂት ላይ ወጣችሁ ቴስታ በስማ እኔ እስካየኋት ደቂቃ ድረስ ሮናልዶ ሲያለቅስ አላየሁም። እንዲያለቅስም አልፈልግም። ሂያድ ግሬት ኬሪየር የትም አይታወቅ ፖርቹጋል ብሔራዊ ቡድን ይዞ ተሸክሞ እዚህ አድርሷል። ከሱ በፊት 3 ነው 4 ነው አጠቃላይ የተሳተፉት በዓለም ዋንጫ ራሱ እሱ ከመጣ በኋላ ሙሉን ተሳትፈዋል። የአውሮፓ ዋንጫ አስበልቷቸዋል። ኔሽንስ ሊግ አስበልቷቸዋል። በብሔራዊ ቡድን የምንጊዜውም ኮከብ አስቆጣሪ ሆኗል። ምንም ለሱ ዓለም ዋንጫ መብላት አለመብላት ፕሩፍ የሚያደርገው ነገር የለም። እግር ኳስ ሁሉንም አክባሪዎቿ ማክበር አልቻለችም። ክርስቲያኖ ሮናልዶ ከሆነ ወደ ዓለም ዋንጫ አይነሳም ማለት ነው። በጣም አሳዛኝ መሰናበቻ ጨዋታ ነው። ታግለዋል፣ ግን ሌት ጎልስ ወይም ደግሞ የጭማሪ ደቂቃ ጎሎችና ቀያሪ ተጫዋቾች ይህን ዓለም ዋንጫ በደንብ እያስተዳደሩት ነው። 50ኛ ጎል ከተቀያሪ ተጫዋች የዓለም ዋንጫ አስመልክቶናል። እጅግ ብዙ ቁጥር ነው። ክርስቲያኖ ሮናልዶ እና ሰራዊቱ ግን የላሚን ያማልን ፊውቸር ማበላሸት አልቻሉም። ፉል ላይክ ሼር ማድረግ አይረሳ። በሚያሳዝን ሁኔታ ትናንትና ኔይማር እንግዲህ እያለቀሰ ወጥቶ ነበረ። ዛሬ ደግሞ ክርስቲያኖ እንግዲህ ከዓለም ዋንጫው ተሸኝቷል ማለት ነው። ይህ ጨዋታ ደግሞ የመጨረሻ ጨዋታው እንደሆነ ተናግሯል እንደምታውቁት ማለት ነው። ሶ ክርስቲያኖ ከዚህ በኋላ በፖርቹጋል ማሊያ አንመለከተው ማለት ነው። ይሄ በጣም ለየትኛውም ፉትቦል ተመልካች የሚያሳዝን ዜና ነው ማለት ነው። ፈርስት ሃፍ በጣም ጥንቃቄ የተሞላበት ቦሪንግ ጨዋታ ነበር የተመለከትነው። ይህን ጨዋታ የቀየረው በቃ ሜን ፖይንት የኑኖ ሜንዴሽ መጎዳት ነው ብዬ አስባለሁ። ፈርስት ሃፍ እንግዲህ ፖርቹጋሎች ትልቁን የማጥቃት ዌፐናቸውን መሳሪያቸውን ኑኖ ሜንዴሽን ለጥንቃቄ ሲባል ማለት ነው ሲጠቀሙት አልነበረም። ኑኖ ሜንዴሽ ያማልን ማርክ በማድረግ ተጠምዶ ነበር። ወደፊት እየሄደ አልነበረ ማለት ከስንት አንዴ ነበር ስንመለከት የነበረው ማለት ነውና ያማልን በትክክል ማርክ አድርጎታል። ምንም ጥያቄ የለውም። ያን ለምን አረገ ማለትም ደግሞ አንችልም። ያማልም ደግሞ ትልቁ የማጥቃት መሳሪያ ነው። አደገኛ ነው። ትተኸው አይደለም ይዘኸው ማስቸጋሪ ነውና ያን የማድረግ ግዴታ ውስጥ እንደገቡ ይገባኛል እና ኑኖ ሜንዴሽን አተውታል ብዬ አስባለሁ። ያማል ግን አደጋ እንዳይፈጠር በትክክል አርገውታል። አንዴ ወይ ሁለቴ ነው ድሪብል አርጎ ያለፈው። ልክ እንደዚህ አይነት ብዙ የጥንቃቄ እንቅስቃሴዎችን ሙቮችን ተመልክተን ነበረ። ሰከንድ ሃፍ ግን ኑኖ ሜንዴሽ ተጎዳ። ጋይስ ኑኖ ሜንዴሽ ተጎዳ። ላሚን ያማል በደንብ አደጋ መፍጠር ጀመረ። ያ ብቻ አይደለም፣ ላሚን ያማልን ቅድሚያም እንዲህ ደብል እያረጉበት ነበር፣ ሎድ እያረጉበት ነበር። ከዛም እንግዲህ ሴሜዶ ተቀይሮ ገብቶም እንግዲህ ለሁለት ነበር ሲይዙት የነበረው ያማል። ግን እንደዛም አልቻሉትም ጋይስ፣ እንደዛም አልቻሉትም። እና የፖርቹጋል የማጥቃት እንቅስቃሴ ኑኖ ሜንዴስ ሲሰራ የነበረውን ስራ ለሁለት መስራት አልቻሉም ነበር። ያማል ማቆም አልቻሉ ነበረ። ኑኖ ሜንዴስ ጉዳት ጨዋታውን ቀይሮታል ማለት ነው። የተጠበቀው ነው የሆነው። ፖርቹጋልን ያየ ሰው ሁሉ ዓለም ዋንጫው እንደተጀመረ ያየ ሰው ሁሉ ወዴትም እንደማትደርስ ያስታውቅ ነበረ። መጀመሪያ ላይ ሚድፊልዱን ያየ ሰው ምናምን ነገር በቃ ይሄ አበደ ቲም ነው፣ ምናልባት ሮናልዶ በዚህኛው ዓለም ዋንጫ ማሳካት ይችላል ብሎ እየጠበቀ ነበረ። ግን ቀሽም ያለ ቀሽም ሚድፊልዱማ ቀሽም የሆነ ቡድን ነው። ያበሳጨኝ ሌላው ሜሪኖ አንተ ካልጠፋ ሰው አንተ ታገባለህ መተህ ምን አለ ላይክ 4-3 ቢያልቅ ይሻል ነበር ይሄ ጨዋታ አንተ መጠቀም ታስቆጥር ማለት ነውና በጣም አሳዛኙ ነገር ሌላው እሱ ነው። ሄተሮች እንዴት እንደሚበዙ አውቃለሁና እሱ ነው የሚያበሳጨኝ። እና ይሄንን ዓለም ዋንጫ ስናስታውስ አንተ አስቆጠረህ ሮናልዶ እንደወደቀ ሳስታውስ ይደብረኛል። ሌላ በቃ በርናርዶ ሲልቫ የምትባል አህያ፣ ቆይ ስላንተ ሌላ ቪዲዮ ነው የምንሰራው። ፖርቹጋል ለማንኛውም ወድቃለች። የሮናልዶ ደጋፊዎች ያሳዝናል። ፖርቹጋልን ከዚህ በኋላ ግን የሚደግፋት ያለ አይመስለኝም። ይሄው ነው። ስፔን ቀጥላለች። እግር ማለት ነው። ምን አይነት ሞሪኒዮ ነው በእናታችሁ! የኔ አባት፣ የኔ ጌታ፣ የኔ መከታ እንደዘማተርና አይመለከት የአርሰናል የምንም ተጫዋች ይሁን ግን ዛሬ ማለት ነው አተረፍከኝ፣ አዳንከኝ። ምን አባቴ ምን ልሆንልህ ወይስ ምን ትሆንልኛለህ? አሁን በዚህ ነው መነጋገር ያለብን። ሮናልዶን አስለቀሰ። እስቲ ዙስ ጥልና ያለና አሁን ሮናልዶ አለቀሰ። ግን እግዚአብሔርን ማለት እኔ እየተፈራረቃችሁ አታልቅሱብን። የምን የዓለም ዋንጫውን ለቅሶ ቤት የለቅሶ መድረክ አታርጉብን። እየተፈራረቃችሁ አታልቅሱብን። የኔ ማረስ አብሬ አልቅሻለሁ፣ ልቤን ነክቶታል። ግን ማለት ነው ፖርቹጋል ቆየ ድሮ መውደቅ የነበረባት ክለብ ነበረች። እንዴት አይነት የተንበዛበዘ ጌም እንደሚያሳዩን እያያችሁ ነው። ምን አይነት የትም አይደርስም ነበር። የትም ለማይደርሰው ነገር እንዲህ የሚጫወተው ነው ስፔንን። ያማልን የኔ ታዳጊ ያማልን መጣል አይችልም፣ በቃ የለበትም። ስለዚህ ትክክለኛ ነገር ነው የሆነው። እንዳትናደዱ። በአንድ ቀን ልዩነት ውስጥ ሁለት የምደግፋቸው ቲሞች ሁለቱ ኧረ በስመ አብ
እኛ እናልቅስ የምሬን ነው የምልህ። አንተማ ማልቀስ የለብህም። ያ ደደብ አሰልጣኝና ቲሙ ነው ጉድ የሰራ። እንዲህ ብለህ እንዳይከፋ ሮናልዶ፣ የምሬን ነው የምላችሁ። እጅግ በጣም ነው ፊል ያደረኩት። ምን አይነት ስኳድና ምን አይነት አሰልጣኝ ነው! ምንም በቃ እኛን ይፋን በቃ እኛ አንተን ወርልድ ካፕ ላይ ማየት ስለማንችል ከዚህ በኋላ እኛ ፊል እናደርግ። ምድረ ቀሽሞች ናችሁ በቃ ቀሽሞች። አቃጠሉኝ እኮ አንድ ኤክስጂ እንኳን ማለት ተጫውታችሁ እንኳን ብትሸነፉ ደስ ይለኝ ነበረ። ማለት ተጫውቶ ቢሸነፉ ቢያንስ ይሻል ነበርና ይሄ ደደብ አሰልጣኝና ተጫዋቾቹ ናቸው ጉድ የሰሩ። አንተ አታልቅስ፣ አንተ አትዘን፣ እኛ ይክፋን። አንተን ዓለም ዋንጫ ላይ ማናየው እኛ እኔ አባት በእናትህ አታልቅስ። እኔ እንዴት እንዳሳዘነኝ ከምር እንዴ ሲያናድድ የምር። ቀጣይ እኔ በፈረንሳይ ምናምን ቢጥሉ ይሻለኝ ነበረ ከምር። በጣም ነው የሚያሳዝነው። ኳስ ፍትሃዊ አይደለችም። ትዝ ይላችኋል ግን የዛሬ 4 ዓመት የዓለም ዋንጫ ጊዜ እንደ ትላንትና ብራዚል ተሸነፈች፣ እንደ ዛሬ እንትና ተሸነፈች ፖርቹጋል። እና አጋጣሚ ነው ግን ሲያሳዝን፣ እግዚአብሔር ሲያሳዝን። ብቻ ይዟችሁ የሮናልዶ ፋንቹ ነኝ ማዝኛለሁ። የንጉሱ ሀገር በስፔን ተሸኝታለች። እኔ ይሄን ነበር ስጠብቅ የነበረው። ብታልፍ ነበር በጣም የምገረመው፣ ግን በመውደቋ አልደነገም። እንኳንም ወደቁ ነው የምለው። ምክንያቱም ስለማይችሉ እዚህ ራሱ መድረሳቸው ትልቅ ነገር ነው። እኔ በጣም እኮ ነው የሚያስቁ። ሰዓት እያለቀ ኳስ ወደ ኋላ ምናምን የሚመልሱት ምናምን እና እዚህ መድረሳቸው ራሱ እድለኛ። እኔ ቢያልፉ ነበር የሚገርመኝ። ስፔን እንደ ቡድን ምርጥ ናቸው። እንደ ቡድን ነው የሚጫወቱት። እስከዚህ እኔ ሙሉ ጨዋታ እንዴት ያጫውተዋል ንጉሱ? ጎዶሎ እኮ ናቸው ያለሱ እሱ ስላለው ጎዶሎ ናቸው። ስለዚህ ወጣት ልጅ አስገብቶ እስከ 7 ደቂቃ በኋላ ያው ሊያኮርፍ ስለሚችል ከ7 ደቂቃ በኋላ ቀይረ እሱ እንደ ድሮ አይደለም። በጎዶሎ ሙሉ ጨዋታ ያጫውታል። እንግዲህ ይሄ መጨረሻው ጨዋታ ነው ብዬ አስባለሁ። ወደፊት እስቲ እንደ ቡድን ሲጫወቱ ደግሞ ምን እንደሚሆን እናያለን። በእርግጥ ፖርቹጋልን ከዚህ በኋላ በጉጉት ማን ይጠብቀዋል? ማንም ይጠብቀዋል አይመስለኝም። ግን ንጉሱን ይሄ ሁላ ደቂቃ ማጫወት አልነበረበትም። ስፔኖች ድሉ ይገባቸዋል። እንኳንም አሸነፉ። ጀመር ወርልድ ካፕ ሪግድ ነው፣ ፊፋም ሪግድ ነው። ለሜሲ ነው ያመቻቹት። ይኸው ዛሬ ሜሪኖ ባይመጣ ኖሮ ተቀይሮ ባይገባ ኖሮ ፖርቹጋል ታልፍ ነበራ። እንደው ስንቱን ተብለናል። ኖይዝ ፖሊሽን በጥብጦን ነበር፣ ረብሾን ተበጥብጠን ነበር። ሰላም አገኘ ነው፣ ጸጥ ረጭ በቃ አለቀ። እኔ ማለት ነው እንደ ኦነስትሊ ስፒኪንግ መጀመሪያ አካባቢ እንደ ሮናልዶ ቢበላም በቃ ኖርማል ነው ስል ነበር። የሱም እንትን አይቻልም ለካ ትዝ ሲለኝ በበላ በማግስቱ ፒርስ ሞርጋን ጋር እየሮጠ ሄዶ እኔም ወርልድ ካፕ አለኝ አም ዘ ቤስት ማለት ሁለት ትዝ ሲለኝ ለካ ድሪም አይደለም ብሏል። እውነቱን ድሪሙ ካልሆነ ምን ይሰራለት? 6-7 ጨዋታ ዲፋይን አያደርገኝም ማለት እንደዛ ለሀገራቸው ስንት እየሆኑ እያየን ማለት ነው። ኤኒሃው ማለት ነው እኔ ሜሲ ፋን ስለሆንኩ ብቻ ሳይሆን በቃ ከዛ ኖይዝ ፖሊሽን ድኛለሁ። በጣም ደስ ብሎኛል። በዛ ላይ ደግሞ ያማል ነው ያለፈው። ይሄንን ዓለም ዋንጫ ገና ሲጀምር ነግራቸዋል። አንደኛ አርጀንቲናን ቅድሚያ እንሰጣለን፣ ሁለተኛ ስፔን ያማል እንዲበላ። ያው ኖርዌይ እንዲምትገፋው ስላልመሰለኝ ነው። ለምን ያማል ከበላ ባላንዶር አለ ገባ አይደለ? ሜሲ ያው ሜሲ ነው። ሁለተኛ ዓለም ዋንጫ ጥፊም ሲደገም ነው ብያቸዋለሁ። ይቺን ዓለም ዋንጫ ደግሞ ቀስ ብለን ነው የምንደግማት። የሜሲ ደጋፊዎች እንዳታስቡ። እግር ኳስ ሲያርሰብን አስደግፈውም ስላችሁ የሆነ ምክንያታዊ ሁኜ ነው ከዚህ በፊት ማለት ነው። ዛሬ በጣም በወሳኝ ጨዋታ ከየትኛውም ተጫዋች በላይ ይሄ ትልቅ ሚና እየተወጣ የነበረው ተጫዋች ኖኖ ሜንዴዝ። በእንደዚህ አይነት ጨዋታ ኢማጂን ኖኖ ሜንዴዝን ማጣት ያ ነው በቃ ሊትራሊ ጨዋታውን የቀየረው። ሚኬል ሜሪኖ ተቀይሮ ሲገባ ታውቆኛል በቃ ምክንያቱም ሚኬል ሜሪኖን ከኛ በላይ የሚያውቀው የለም። የአርሰናል ደጋፊዎች ነው። ምን አለ ለዛሬ የሆነ ነገር ብትሆን ብቻ እኔ ብዙ መናገር አልፈልግም የክለብ ተጫዋች ስለሆነ። ካቫኒ 2018 የምታስታውሱ ከሆነ ሰይጣኑ ነው ነበር እንደዚህ ጨዋታ ላይ ምናምንና ከዛን ቀን ጀምሮ በጣም ነበር ሞዱ። ከዛ በፊት ብቻ ተውት ማለት የፖርቹጋል ተጫዋቾች መናገር ምናምን አያስፈልግም። በቃ አለቀ። እኔ የሊዮኔል ሜሲ አድናቂ ነኝ። አርጀንቲና ዋንጫው እንድትበላ እፈልጋለሁ።
ክርስቲያኖ ሮናልዶ ግን እንደዚህ እንዲያለቅስ የምሬ ነው የምላችሁ አልፈልግም። ከጨዋታ በፊት አስቀድሜም ነግሬያችሁ ነበረ። አት ኤኒ ኮስት ክርስቲያኖ ሮናልዶ አልቅሶ እንዲወጣ አልፈልግም ብያችሁ ነበርና ስሜቱን ባይዘው እናውቀዋለን። የሜሲ ፋን ራሱ ከ10 ዓመት በፊት የነበረውን ሊዮኔል ሜሲ በሀገሩ የነበረውን ነገር ስለምናቅ ስሜቱን ስለምናቀው ዛተማች ጨካኝ አይደለን። ማኔ ሊዮኔል ሜሲን ወዷለው ማለት ክርስቲያኖ ሮናልዶን እጠላዋለሁ ማለት ወይም ደግሞ ስራውን ለእግር ኳስ የሰጠውን ነገር እንቃለው ማለት አይደለም። እግዚአብሔር የምሬ ነው የምላችሁ። ያው በዚህ ሰዓት ላትረዱ ትችላላችሁ፣ ላይገባችሁም ይችላል፣ ትሳደቡም ትችላላችሁ። ቀደም እንዳልኳችሁ ኖርማል ነው ተሳደቡ። ግን የፖርቹጋል ተጫዋቾች በጣም ቆሻሻ ናቸው። ላይክ ሁሉም ማለት አልችልም፣ ምክንያቱም አንዳንድ በጣም ፓሽኔት ሆኑ እንደነ ሩበን ዲያዝ እንደነ ቬጋ አይነት ተጫዋቾች እንዲሁም ግብ ጠባቂውን ጨምሮ በጣም ፓሽኔት ሆኖ ሲጫወቱ የነበሩ ተጫዋቾች ነበሩ። ነገር ግን ሌሎቹ በኢየሱስ እከክ ናቸው። በቃ እከክ ማለት ነው። በርናንዶ ሲልቫ የሚባል እጢ ደግሞ ማለት ነው ሲያስጠላ። በቃ ክርስቲያኖ ሮናልዶ ትላንትና የነገራችሁ ነገር አለ። በዚህ ዓለም ዋንጫ ላይ አይደለም በሙሉ እግር ኳስ ላይ የኔን የግሌን 100% አይደለም 1000% ሰጥቻለሁ። ስለዚህ የነገው ጨዋታ ምንም ሆነ ምን ያንን ነገር አይቀይረውም ብሏልና ክርስቲያኖ ሮናልዶ ያለውን ነገር ሰጥቷል እንግዲህ ለሀገሩ። ስለዚህ ታዝናላችሁ፣ ግን ያናክል አትዘኑ። በቃ ክርስቲያኖ ሮናልዶን ማየት እሱን አይዶሌ ነው ብሎ እንትን ማለት በጣም አይዶል መሆን የሚችል ሰው ነው ክርስቲያኖ ሮናልዶ በጣም በብዙ ሪዝኖች ማለት ነውና ይሄንን ባላይ ደስ ይለኝ ነበረ። አይዞን እንግዲህ አይዟችሁ። እናመሰግናለን ለኳስ ለማራኪው ጨዋታ ላሳየህን ድንቅ ብቃቶች ሙሉ ሮናልዶ ያባቲ በቃ ጀግና ነህ አንተ። እናመሰግናለን ሀቢቢ። ምንም በቃ ምንም ሀዘን ራሱ እንዳይሰማ ፖርቹጋል ውስጥ መፈጠርህ ነው ትልቁ ችግሩ ማለት ነው። አይኑን ማየት አልፈራውም እንዴ አንተ? ስክሪን ላይ እንዴት ነው ፊልም የሚይዘህ እንዴ? ያየው ገና ለገና ካሜራው ወደሱ ተሸማቀቅኩ ነው ማለት። ወይኔ ሜሪኖ ምህረት የለውም። በቃ ምህረት የለሽ ወሽመጥህን ቁርጥ። በመጨረሻም እንግዲህ የተጠበቀው ነገር ሆኗል። ሮናልዶ ከነዚህ ዘገምተኞች ጋር እየተጫወተ ማዘኑ እንደማይቀር እኛ አምነን መቀበል ከብዶን ነው እንጂ አጉል ተስፋ እኮ ነው ያደረግነው። እግዚአብሔርን በቃ በባዶ ሜዳ ተስፋ ለሱ እኛም ችለው እንደማይበሉ እኮ እናውቃለን። ግን በቃ ተስፋ ማድረግ የሰው ልጅ ጠላቱ ተስፋው ነው ሲጀመርና እግር ኳስ ውለታውን ለዚህ ሰውዬ ይሄ ዋንጫ ነበር የሚቀረውና እሱንም ሰጥተው ብትክሰው እንዲሁም ብትከፍለው ደስ ይለን ነበር። ግን በአንድ መላጣና ግብረ አበሮቹ በ20 ምናምን ተጫዋች ግብረ አበሮቹ ምክንያት ይሄ ሰውዬ ተበድሎ ከዓለም ዋንጫው ወጥቷል። ይሄ ሰውዬ በዚህ እድሜው የሆነ ነገር እንዲፈጠር መጠበቅ የለባችሁም። እስከዛሬ ያደረገው ነገር በቂ ነው። ግን እነሱ ለሱ ይሄን ያህል ነገር ማድረግ እንኳን ከበዳቸው። እውነት ራሴ እንዴት ተቆጣጠሬ እንደመጣው ጮሄ ተሳድቤ ምናምን እዚች ጋር በቃ የመሬን ነው ምላችሁ። ይሄንን ፎቶ አይታችሁ ያላዘናችሁ ሰዎች የማንም ደጋፊ ልትሆኑ ትችላላችሁ። ክርስቲያኖን የምትጠሉት ሰዎችም ልትሆኑ ትችላላችሁ። ይሄንን ፎቶ አይታችሁ ካላዘናችሁ እውነት ህፃኖች ናችሁ። እግዚአብሔርን ትናንትና ነው ኳስ ማየት የጀመራችሁት። እውነት ለመናገር በማምሻ ጊዜው ኳስ በሚያቆምበት ዘመኑ እንደዚህ እያለቀሰ እግር ኳስ ሜዳውን ትቶ ሲወጣ በጣም ነው የሚያሳዝነው። እግዚአብሔርን በጣም